በሳውዲ አረቢያ 8 ኢትዮጵያውያንን ጨምሮ አንድ የሳውዲ ዜጋ በቁጥጥር ስር መዋላቸው ተገለጸ። በ18 ዓመቱ የዩኒቨርሲቲ ፕሮፌሰር የሆነው አስገራሚ ታዳጊ መነጋገሪያ ሆነ። ኢብኑ መስዑድ ኢስላሚክ ሴንተር 53 ተማሪዎችን በዲፕሎማና በሰርተፊኬት አስመረቀ። ሙጅታባ ሐሚኒ የቀድሞው የአርጂሲ አዛዥን በከፍተኛ የደህንነት ስልጣን መሾማቸው ተገለጸ። የጋራ የመከላከያ ጥምረት እንዲፈጠርም ጠይቃለች። የሚሉት የዕለቱ የሃሩን መረጃችን አበይት ክስተቶች ናቸው። ሃሩን ሚዲያ ላለፉት 9 ዓመታት የሙስሊሙ ማህበረሰብ አዎንታዊ ሁነቶች ለህዝብ ከማድረስ በተጨማሪ የሚገጥሙ በደሎችና የፍትህ መዛባቶችን በመዘገብ ለህዝብ ድምጽ ሲሆን ቆይቷል። በሰሜን አሜሪካ በአዲስ አበባና በሐላባ ስቱዲዮችን በመገንባት የማህበረሰባችን ንቃተ ህሊናን ከመፍጠር አንጻር በማህበራዊ ኢኮኖሚያዊና ሃይማኖታዊ ጉዳዮች ላይ ማህበረሰብ ተኮር ስራዎችን የሰራ ሲሆን በዚህ ረገድ የሚንቀሳቀሱ ተቋማትን ከህዝብ ጋር በማስተዋወቅ በኩልም አይነተኛ ሚናን ተጫውቷል። ሃሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሃሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርሰዎታል። አሁን የሙስሊሙ ማህበረሰብ ቀዳሚ የመረጃ ምንጭ የሆነው የሃሩን ሚዲያ አባል ሆነዋል። እናመሰግናለን። ሃሩን ሚዲያ ቀዳሚ የመረጃ ምንጭ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ረቡዕ ነሐሴ 4 2018 ዓመተ ልደት ወደ እናንተ የሚደርሰው ሃሩን መረጃችን ተጀምሯል። ከመረጃዎቹ ጋርም አቲድ ሐሚድ አብሬያችሁ ቆያለሁ። እስከ መረጃችን ፍጻሜ አብራችሁ እንድቆዩ ይጋበዝኩ። በቀጥታ ወደ መረጃችን እናመራለን። ኢብኑ መስዑድ ኢስላሚክ ሴንተር በደሴ ከተማ ሲያስተምራቸው የቆዩትን 53 ተማሪዎች በዲፕሎማና በሰርተፊኬት መርሃ ግብር በድምቀት አስመርቋል። ከተመራቂዎቹ መካከል 42 ወንዶችና 11 ሴቶች ሲሆኑ ተማሪዎቹ በማዕከሉ ሲከታተሉ የቆዩትን ትምህርት በማጠናቀቃቸው የምረቃ ማረጋገጫ ሰርተፊኬታቸውን በታላላቅ ዑለሞች ተቀብለዋል። የምረቃ ስነ ስርዓቱ ታላላቅ ዑለሞች፣ የደሴ ከተማ የመጅሊስ ከፍተኛ አመራሮች፣ የተመራቂ ቤተሰቦችና የደሴ ከተማ ሙስሊም ማህበረሰብ በተገኘበት በድምቀት ተካሂዷል። በመርሃ ግብሩ ላይ ተመራቂዎቹ ያገኙትን እውቀት ወደ ተግባር በመዋል ራሳቸውንና ማህበረሰባቸውን ወደ መልካም ነገር እንዲያመላክቱም መልእክት ተላልፏል። በሳውዲ አረቢያ 8 ኢትዮጵያውያንን ጨምሮ አንድ የሳውዲ ዜጋ በቁጥጥር ስር መዋላቸው ተገለጸ። እንደ ሳውዲ ጋዜጣ መረጃ መሰረት የሳውዲ የጸጥታ አካላት ባካሄዱት ኦፕሬሽን 8 የድንበር ደንብ የጣሱ ኢትዮጵያውያንና አንድ የሳውዲ ዜጋ በቁጥጥር ስር መዋላቸው ተገልጿል። በእነዚህ ኦፕሬሽኖች በአጠቃላይ 293 ኪሎ ግራም ጫት፣ 16 ኪሎ ግራም ሐሺሽና 37290 ደንዛዥ ኪኒኖች ተይዘዋል። በዚህም 160 ኪሎ ግራም ጫት በህገ ወጥ መንገድ ለማስገባት ሲሞክሩ የነበሩ 8 የኢትዮጵያ ዜጎች በቁጥጥር ስር ውለዋል። በሌላ ኦፕሬሽን 133 ኪሎ ግራም ጫት በተሽከርካሪ ውስጥ ደብቆ የተገኘ አንድ የሳውዲ አረቢያ ዜጋ በቁጥጥር ስር ውሏል። በከሚሴ ከተማ 60 የቁርአን ሐፊዞች በድምቀት ተመረቁ። በከሚሴ ከተማ የመርከዝ አልኹለፋ ራሺዲን የቁርአን ሂፍዝ ማዕከል ከ60 በላይ ሁፋዞችን ማስመረቁ ተገልጿል። በምረቃ መርሃ ግብሩ ላይ ቁርአንን በሙሉ የሐፈዙ ከ60 በላይ ተማሪዎች ተመርቀዋል። ተመራቂ ሁፋዞችም በዝግጅቱ ላይ ልዩ ልዩ ሽልማቶችና እውቅናዎች ተበርክቶላቸዋል። በምረቃቱ ላይ ከተመራቂዎቹ መካከል የተመረጡ ተማሪዎች ያቀረቡት የቁርአን ንባብ በዝግጅቱ ላይ የታዳሚዎችን ቀልብ የሳበ ክስተት ነበር። የምረቃ መርሃ ግብሩም የቁርአን ትምህርት ሂፍዝን የሚከታተሉ ተማሪዎች የማበረታቻ የሚሆን ሲሆን ተመራቂ ሁፋዞችም የተማሩትን የቁርአን በህይወታቸው እንዲተገብሩ መልእክት ተላልፏል።
ሌላ አንድ አስገራሚና የበርካቶችን ቀልብ የሳበ ክስተት እናጋራችሁ። በልጅነቱ የዩኒቨርሲቲ ፕሮፌሰር የሆነው አስገራሚው ታዳጊ ታሪክ በዓለም ዙሪያ መነጋገሪያ ሆኗል። ይህን ያጠናከርነውን ዝግጅት ወደ እናንተ እናደርሳለን። በልጅነቱ የዩኒቨርሲቲ ፕሮፌሰር የሆነውን አስገራሚ ታዳጊ ታሪክ እናጋራችሁ። የብዙ ልጆች የልጅነት ዘመን ትውስታ በአብዛኛው ተመሳሳይነት ይታይበታል። ብዙ ጊዜ ጨዋታና ልምምድ በሚበዛበት በዚህ የእድሜ ክልል ውስጥ ግን አንዳንዴ አስገራሚና እንዴት ሆነ የሚያስብሉ ስራዎችን የሚሰሩ ልጆች አይተን ይሆናል። ከእንደዚህ አይነት ልጆች ውስጥ አንዱ የሆነው ናታን ቶማስ በ18 ዓመቱ ታዲያ በዩኒቨርሲቲ ውስጥ ለትልልቅ ሰዎች ትምህርት በመስጠት ዓለምን አስገርሟል። በቅርቡ የወጣው የጊነስ ወርልድ ሪከርድ እንደገለጸው ይህ ብሩህ አእምሮ ያለው ታዳጊ በታሪክ የዓለማችን ትንሹ ወንድ ፕሮፌሰር ተብሎ በይፋ ተመዝግቧል። ቀደም ሲል ይህ ክብረ ወሰን በ1717 የተመዘገበው በስኮትላንዳዊ የሂሳብ ሊቅ ኮሊን ማክላወሪን እጅ ነበር። እርሱም መምህር የሆነው በ19 ዓመቱ ነበር። ይህ ሕፃን ገና መራመድና መናገር በጀመረበት ወቅት ነበር ለየት ያለ የሂሳብና የሳይንስ ችሎታ እንዳለው የታወቀው። እኩዮቹ ካርቶን በሚመለከቱበት ዕድሜ እሱ ግን ውስብስብ የሆኑ የፊዚክስ ቀመሮችን ይፈታ ነበር። ይህ ልዩ ተሰጥኦም በብዙ የዓለም ክፍሎች ባሉ ዩኒቨርሲቲዎች ዘንድ ትኩረት እንዲስብ አድርጎታል። አጃኢብ የሚያሰኘው ነገር እሱ የሚያስተምራቸው ተማሪዎች ከእሱ በዕድሜ በ3 እና በ4 እጥፍ የሚበልጡ የዩኒቨርሲቲ ወጣቶች መሆናቸው ነው። አንዳንዶቹ ተማሪዎቹ ከእርሱ ዕድሜ ጋር በእጅጉ የሚራራቁ ቢሆኑም እሱ ግን ይህንን እንደ ችግር አያየውም። እርሱ እንደሚለው አንዳንዴ ክፍል ውስጥ ከተገባ በኋላ ዋናው ነገር ለመማርና ማስተማር ነው። ዕድሜ ለውጥ አያመጣም። የኔ ትኩረት ተማሪዎችን በሚገባ መርዳት ላይ ብቻ ነው በማለት ለስኬቱ ያለውን ቁርጠኝነት ይገልጻል። አሁን ላይ በማያሚ ዩኒቨርሲቲ የሕግ ትምህርት እየተከታተለ ይገኛል። እቅዱም ኢንጂነሪንግና ሕግን በማጣመር በአእምሯዊ ንብረትና በፓተንት ሕግ ዘርፍ ስኬታማ ባለሙያ መሆን ነው። ይህ ታዳጊ ለዓለም ያስመሰከረው ትልቅ እውነት ቢኖር እውቀት በዕድሜ እንደማይለካ ማረጋገጡ ነው። ወደፊትም ይህ ታዳጊ የዓለማችንን ትልልቅ ችግሮች የሚፈታ ግኝት ይዞ እንደሚመጣ ጥርጥር የለውም። እየተከታተላችሁ የምትገኙት ዕለታዊ የተመረጡ መረጃዎችን ወደ እናንተ የምናደርስበት ሀሩን መረጃችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ሙጅተባ ሐሚኒ የቀድሞው የአርጂሲ አዛዥን በከፍተኛ የደህንነት ስልጣን ሾሙ። የኢራን ከፍተኛ መሪ ሙጅተባ ኻሚኒ የቀድሞውን የኢስላማዊ አብዮታዊ ጥበቃ ሰራዊት አይአርጂሲ አዛዥ ሞህሰን ረዛኢን በኢራን ከፍተኛ የደህንነት ተቋም የመሪው ተወካይ አድርገው መሾማቸው ተገለጸ። ሹመቱ ኦገስት 9 2026 መሰጠቱን የኢራን ይፋዊ ዜና ወኪል ኢርና ዘግቧል። ሞህሰን ረዛኢ በተጨማሪም በዚያው ዕለት የኢራን ከፍተኛ ብሔራዊ የደህንነት ምክር ቤት ኤስኤንኤስሲ ጸሐፊ ሆነው ተሾመዋል። ይህንን ሹመት የሰጡት የኢራን ፕሬዚዳንት መሱድ ፑዚሽኪያኒ መሆናቸውም ተዘግቧል። ረዛኢ ከ1981 እስከ 1997 የአይአርጂሲ አዛዥ ሆነው ያገለገሉ ሲሆን በኢራን የደህንነትና ወታደራዊ አመራር ውስጥ ረጅም ልምድ እንዳላቸው ተገልጿል። የኢራን ፖለቲካ ተንታኞችም ረዛኢን ከጠንካራ የአገዛዙ አቋም ጋር የሚያያዝ የቀድሞ የአርጂሲ አዛዥና የደህንነት ሰው እንደሆኑ ይገልጻሉ። በተለይም በቅርብ ወራት ረዛኢ በኢራን የጦርነትና የደህንነት ፖሊሲ ላይ ጠንካራ አቋም የሚያሳዩ መግለጫዎችን ሰጥተዋል። ዋሽንግተን ፖስት በቅርቡ ባወጣው ትንታኔም ረዛኢን ከኢራን ጠንካራ አቋም ያላቸው የፖለቲካ ፊቶች መካከል አንዱ ሲል ገልጾታል። ስለሆነም ሹመቱ በኢራን የደህንነት አመራር ውስጥ ጠንካራ የወታደራዊ ዳራ ያለው ባለስልጣን ወደ ከፍተኛ የደህንነት ሚና መምጣቱን እንደሚያመላክት ተገልጿል። ቱርክ፣ ሳውዲ አረቢያና ፓኪስታን የመካ ስምምነት የተሰኘ አዲስ የሶስትዮሽ የመከላከያ ስምምነት ተፈራረሙ። ቱርክ፣ ሳውዲ አረቢያና ፓኪስታን የመካ ስምምነት በሚል በይፋ የሚታወቀውን አዲስ የሶስትዮሽ የመከላከያ ስምምነት መፈራረማቸው ተገለጸ። የዚህ ታሪካዊ ስምምነት ዋናውና ማዕከላዊ አንቀጽ የጋራ መከላከያ መርህን የያዘ ሲሆን በዚህም መሰረት ከሶስቱ ስምምነቱን ከፈረሙ ሀገራት በአንደኛው ላይ የሚሰነዘር ማንኛውም አይነት የትጥቅ ጥቃት በሁሉም ላይ እንደተሰነዘረ ተቆጥሮ የጋራ ምላሽ የሚሰጥበት ይሆናል። ይህ ስምምነትም ሀገራቱ ከየትኛውም ወገን ሊሰነዘር የሚችልን ጥቃት በጋራ ለመከላከል ያላቸውን አቅም
ይበልጥ ለማጠናከርና በሶስቱ ሀገራት መካከል ያለውን የመከላከያ ትብብር በሁሉም ዘርፎች ከፍ ለማድረግ ያለመ መሆኑም ተጠቁሟል። ከዚሁ ጋር በተያያዘ ፓኪስታን ለሙስሊም ሀገራት ጥሪ ያቀረበች፣ የጋራ የመከላከያ ጥምረት እንዲጠናከርም ጥሪ ቀርቧል። ፓኪስታን ሌሎች ሙስሊም ሀገራት ወደ አዲሱ የጋራ መከላከያ ማዕቀፍ እንዲቀላቀሉ ጥሪ ያቀረበች። የፓኪስታን የመከላከያ ሚኒስቴር ካዋጃ አሲፍ ሙስሊም ሀገራት ያሏቸው ልዩነቶች ወደ ጎን በማስቀመጥ በደህንነትና በመከላከያ ጉዳዮች ላይ በጋራ መቆም እንዳለባቸው ገልጸዋል። አሲፍ ይህንን ሀሳብ ከሳውዲ አረቢያ፣ ፓኪስታንና ቱርክ በመካ ከተፈራረሙ የጋራ መከላከያ ስምምነት ጋር አያይዘውታል። ስምምነቱ በሶስቱ ሀገራት መካከል የጋራ መከላከያን የሚያጠናክር ሲሆን በአንዱ ሀገር ላይ የሚፈጸም የታጠቀ ጥቃት በሶስቱም ላይ እንደተፈጸመ የሚቆጥር መርህን ያካትታል። የፓኪስታን ባለስልጣናት አዲሱ የመከላከያ ማዕቀፍ ለሌሎች ሀገራት ክፍት ሊሆን እንደሚችል ገልጸዋል። ይህም በተለይ በሙስሊም ሀገራት መካከል የጋራ የደህንነት ትብብርን የማስፋት እቅድ እየተነሳ መሆኑን ያሳያል። የቱርክ የውጭ ጉዳይ ሚኒስቴር ሀካም ፊዳንም ግብፅ አስፈላጊው የቴክኒክ ዝግጅት ከተጠናቀቀ በኋላ ወደ የመካ የመከላከያ ማዕቀፍ ልትቀላቀል እንደምትችል ገልጸዋል። ሌሎች ሀገራትም ፍላጎት እያሳዩ መሆናቸውንም ጨምረው ገልጸዋል። በዚህም መሰረት የፓኪስታን ጥሪ አዲስ የኢስላማዊ ኔቶ ተመሳሳይ ጥምረት ተፈጥሯል በሚል በርካታ ትንታኔዎች የተሰጡ ይገኛሉ። እስካሁን የተረጋገጠው የሳውዲ ፓኪስታን ቱርክ የጋራ መከላከያ ስምምነት ሲሆን ፓኪስታን ያቀረበችው ጥሪ ጥምረቱን የበለጠ ሰፊና ጠንካራ ያደርገዋል ተብሏል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ነሐሴ 4 2018 ዓመተ ልደት ወደ እናንተ የደረሰው ሀሩን መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበረን። በሌላ የመረጃ ሰዓት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።